ወይም በሀገር አንተ 8 ላይ ስትወርድ 6 ላይ ስትወርድ ገባኝ ቃል በቃል የከተማ ለዛ እኮ ነው ቅድም ያንብብ ያልኩት እኮ ነው ገብቷል የከተማ አገላለጽ ነው ገባኝ እኔም ቁጥር 20 ላይ ከዚሁ ነው እሺ ከዚሁ አስረዳንና እንትናቸውን ምን እንደምታስረዳኝ ታውቃለህ ማሜ ምን እንደምታስረዳኝ ታውቃለህ ምን እንደምታስረዳኝ ላሳይ ታስረዳኝ ይኸውልህ ጡቶችና ድንግልናቸውን የሚለውን ቁጥር 3 ላይ ያስረዳልኝ እዚህ ጋር ኦኬ ጡትና ድንግልና የሚለው ፊገራቲቭ ስፒች ነው ሀገሮች ስለሆኑ ፊገራቲቭ አስረዳኝ ምንም ስፒች ይሁን አስረዳኝ ነው ምንድነው እየገለጸ ያለው እኮ አንድ ጊዜ ትረዳ በኢየሱስ ምን ሆነ ነው አንተ አስረዳኛል ከላ አስረዳ እየሰማው ነው አዳም እየሰማ አይደለም እያወራህ ነው ወራትና መስማት አይቀም እንዴ እሺ ፊገራቲቭ ስፒች ወይ መሰውኛ ዘይቤ ነው የተነገረው ነው አንዲት ሀገር አንቺ ስለተባለ ጾታ አላት ማለት አይደለም እሺ ብራዘር ሁለተኛ በሴታዊ ጾታ ተነግራ ሰውኛ ዘይቤ ተነገረ ማለት ቀጥታ ትርጉም አለው ማለት አይደለም ለምሳሌ ኢትዮጵያ አንቺ ሀገር ይትባላል እናት ሀገሪ ነው እናት አይደለችም አልወለደች ፊገራቲቭ ስፒች እና ሰውኛ ዘይቤ እንኳን አታውቁም እንዴ ሀገራት ናቸው ፊገራቲቭ ስፒች ነው የሚያወራው ስለ መንፈሳዊ ግልሙትና ነው ماشي እያስረዳው መልስ አይሰማም በቃ አይ ልክ ነው እኮ ደብል ስታንዳርድ ሆነ ነገርን ቀድመኛ ቀጥታ ተረድተህ አረ ያዳማ እኔ አላወራሁም አይሰማም አላለም ይሄኛውና ደብል ስታንዳርድ አይደል ቀድመኛ ይሄኛው ደብል ስታንዳርድ አላረኩም ምን ያው ቤክሪ አንዴ ሚውተር ችግር የለም ቀጥታ እንድትመልስልኝ ነው ፈልገው እሺ ቀጥታ ይተረጎም አማርኛ እንዴት ነው ቀጥታ ይተረጎም አማርኛ እንዴ ለምን ማይተረጎም ፊገራቲቭ ስፒች ስለሆነ ለምንድን ነው በቀጥታ ያስቀመጡት ፊገራቲቭ ቆስቲ አረስቲ ዝም በል በእናትህ አንተ ዝም በላው ትምህርት ቤት ተምረህ ሰውኛ ዘይቤ አታውቅም እንዳንተ ሰውኛ ዘይቤ ነው አልኩህ አስረዳን ለምን የእግዚአብሔር ቃል ለምን በቀጥታው መጣ የእግዚአብሔር ቃል ለምን አሁን ስናነበው ይሄ ረመዳን ቆይ መሐመድ ቆይ ረመዳን አይተረጎምም አሁን በእኔ ጥያቄ ጊዜ እንኳን 3-4 ነው የሚወራው ተመልከቱ እረፍት የላችሁም ለዛ እኮ ነው ብሎ እኔ 3-4 ጊዜ ወላሂ ብታመልጥ ፈልገን እኮ አታመልጣችሁ ወላሂ ምንም እኔ እኮ ጋይድ ላደርጋችሁ ማምለጥ እኔ ጋይድ ላደርጋችሁ እኮ ነው መውጣት በቃ ዝም በል ምንድነው ዘራፍ እኔ ጋይድ ላደርጋችሁ ረመዳን ያለው ጦርነት ልትከፍት ነው ወይ ረመዳን ያለው ተመልጥ ብሎ ጦርነት ልትከፍት ነው ወይ ቦታ ላይ ምን ኧረ ቢስሚላህ አንዴ አዳምጥ እስቲ አዳምጠው አንዴ እኔ ጋይድ ላድርግ እኮ ነው እንጂ ልደረብበት በመሃል ማን ጣልቃ ዝጋ ምንድነው ሙስሊሙ እረፍት የላቸውም አንዴ እስቲ አንዴ ቆይ ተረጋጋ እንዴ ዝም በል አንተ እስቲ አንዴ ቆይ አንዴ እንዴ ምን ሆነ ነው አንተ ይወለ በሰላም ነው በተራ ሲመጣ እንደዚህ በአንድ እግር ትቆማለህ ስትወጠር በአንድ እግር ትቆማለህ አሁን እዚህ ጋር ረመዳን የምጠይቅህ ምንድነው እኛ ስለ ረመዳን የምጠይቅህ ምንድነው ቃል በቃሉን አስቀምጥልን ብራዘር ቃል በቃል የሚባል ነገር የለም ይሄ ፊገራቲቭ ስፒች ሰው እየጠየቀኝ ነው እንዴ ይሄ ፊገራቲቭ ስፒች ነው ስለዚህ ድንግል ሰው ብሎ ነገር እሺ ብሎ ነገር የእግዚአብሔር ቃል ብሎ ነገር የለም እሺ ያወሩ ስነስርዓት የላቸው ያለ ስነስርዓት ነው የሚያወሩ እሺ ችግር የለውም ቁጥር 4 ላይ ገባለን ቁጥር 4 ላይ ገባለን ችግር የለውም ማም ቁጥር 4 ላይ ገባለን ያው ታላቂቱ ቁጥር 4 ላይ ገባለን ታላቂቱ ሆሊባ ሰማሪያ ናት ሰማሪያ ማለት እስራኤል ሁለቱ ነገዶች ናቸው ስለዚህ እስራኤል እናት የተባለች እስራኤል ነች ባድምጥ ለአብራራ ልትሰማ ከሆነ ታማሞች ናቸው ማለት ነው አይደል ታማሞች ናቸው ቆይ አድምጠኝ እናት የተባለችው እስራኤል ነች ሁለት ልጆች ነበሩት ማለት ከባቢሎን ምርኮ ከአሶር በኋላ ከ722 በኋላ ለሁለት ተከፍለዋል የላይኛው ክፍል ሰማሪያ ሲባሉ ሁለት ነገዶች የታችኛው ደግሞ ኢየሩሳሌም ተብሎ ተከፈሉ ከአንድ እናት የተወለዱ የሚለው ከአንድ አካል መውጣትን ነው የሚናገር እሺ ብራል ሀገር ነው እኮ ይሄ እኮ ስለ ሴት አይደለም የሚያወራው ስለ ሀገር ነው የሚያወራው ሰውኛ ዘውዴ አይ ከራስ የፈታ መሆኑን የተረዳ ነው ቀጥታ ከራስ አይደለም ከራስ እኔ ጥያቄ ልጠይቅ ከፈለክ ብዙ ክፍል ኢየሩሳሌም ሀገር ናት እሺ ኢየሩሳሌም ከራስ ካልሆነ ማስረጃ አስተነሽ ይሄው ማስረጃ ሰጠው ኢየሩሳሌም ሀገር ነች ኢየሩሳሌም እንዴ እሺ አስረዳለሁ ነው ቀጥል
ኢየሩሳሌም ሀገር አይደለች? ኢየሩሳሌም ሀገር አይደለች? ቀጥል። እሺ ቀጥል። ቀጠልኩ እኮ እንዲቀጥል ይላል። ኢየሩሳሌም ሀገር ቀጥል። ለእኔም ወንዶችና ሴቶች ልጆችንም ወለዱ አለው አይደለ? አዎ በኢየሩሳሌም ውስጥ የተወለዱ ህዝቦች አሉ። በእስራኤል ውስጥ የተወለዱ ልጆች አሉ። ለማን የወለዱት? የእግዚአብሔር ነው። ለማን የወለዱት? የእግዚአብሔር ነው። ለእግዚአብሔር ነው የወለዱት አይደል? ፊገራቲቭ ስፒች ለእኔም ሆኑ ወንዶችና ሴቶች ልጆችንም ወለዱ ነው አለው አይደል? ወለዱ ማለት ፊገራቲቭ ስፒች ነው እንዴ? ሀገር አትወልድም። ኖ ሀገር አትወልድም። የእግዚአብሔር ቃል አይደል እንዴ? የእግዚአብሔር ቃል አይደል እንዴ? ምን ነው የእግዚአብሔር ቃል እኮ በአማርኛ አይደል የተጻፈው? አማርኛ ሰዋስዋት እንዴ? ታዲያ በአማርኛ እያነበብን ያለ ነው። በአማርኛ እኮ ነው። ይሄን ያህል ሌላችሁ ለምን ትሸጣላችሁ? ይሄ ፊገራቲቭ ስፒች ነው። እሺ የእግዚአብሔር ወንዶችና ሴቶች ልጆችንም ወለዱ። እነማን ናቸው? የእግዚአብሔር ወንዶችና ልጆች እስቲ ወንዶችና ልጆቹ እነማን ናቸው? አይሰማም። እሺ ማን ናቸው? ወንዶችና ሴቶች ማን ናቸው? ሰዋዊ ዘይቤ ነው። ማን ናቸው? ፊገራቲቭ ስፒች ነው። ማን ናቸው? ይኸው 10 ጊዜ ነው የምጠይቀኝ እየመለስኩልህ። ፊገራቲቭ ስፒች ነው። ገብቶሃል? ፊገራቲቭ ስፒች ምን ማለት ነው? እሺ ምን ማለት ነው? አስረዳኝ። አንድና ከላ አስረዳሽ። ሰውኛ ዘይቤ ይባላል። ሰውኛ ዘይቤ ማለት የሰዋዊ ባህሪ የሌለውን አካል ሰውኛ ዘይቤ የሚባለው የሰውኛ ባህሪ የሌለውን አካል በሰውኛ ባህሪ መግለጥ ሰውኛ ዘይቤ ይባላል። ለምሳሌ ፀሐይ አረገዘች ብዬ ብናገር ፀሐይ አታረግዝም፣ ሰውኛ ዘይቤ ነው። ፀሐይ አለቀሰች ሰውኛ ዘይቤ ነው። መቼም ትምህርት ቤት ትምህርት ተምረታ። ከምን አንጻር ነው እንደዛ ይባለው? ከምን አንጻር? እሺ ወደ ታች እየሄድን እንመጣለን። ችግር የለውም። ወደ ታች እዚህ ነገር ላይ ሁሉም አይገባውም። ሰውኛ ዘይቤ ነው። እዚህ ላይ ሁሉም ላይ ተገለጸው ሰውኛ ዘይቤ ነው። እስከታች ድረስ ሰውኛ ዘይቤ ነው። እስከታች ድረስ ሰውኛ ዘይቤ ነው። ማስረጃ አገር ነው። ማስረጃ የለኝም። ማስረጃው እኮ ይኸው ይሄኛው ለምሳሌ ትንቢተ ሕዝቅኤልን ማለት ነው። ትንቢተ ሕዝቅኤልን ሰውኛ ዘይቤ ነው ብሎ የፈታልን አንድ ኮመንተሪ ወይም ቸርች ፋዘር ስጠን ቶሎ በል። ሰውኛ ዘይቤ ነው ብሎ የፈታ ቸርች ሰውኛ አንተ እንዳልከው ማለት ነው። ሰውኛ ዘይቤ ነው ብሎ የፈታልን ቸርች ፋዘር ወይም ኮመንተሪ ስጠን። የትኛውን ክፈታ? የእግዚአብሔር ቃል ይሄን ትንቢተ ሕዝቅኤልን ይሄኛው እዚህ ላይ መታገኝ የትኛው ይሄ እንዳለ ከአንድ ጀምሮ ትንቢት አሰማም እንዴ እኮ ከአንድ ጀምሮ አልከኝ ሰማሁ እኮ 10 ጊዜ ለምን ትናገራለህ? የትኛውንም ኮሜንታሪ ክፈት። ከዚህ ውጭ ካለን ይቀጣሉ። ያው ቀጥል። አንድ ኮሜንታሪ አንተ አምጣልን እያልኩ እኮ ነው። አንተ ነው መልሰህ አምጣልን እያልኩ ነው። እኔ ስልክ የለኝም። አንድም ኮሜንታሪ ጠይቅ የፈለከው አያጁ ፖለቲካ እኔ ስልኩ አንድም ከዚህ ውጭ ያለ ኮሜንታሪ ካለ አምጡ ማለት ጀመረ። እኔ እኮ አንጣን ያልኩ አንተ እንደፈታኸው የፈታ ሰው ካለ አምጣልኝ ነው ያልኩ። አንተ እንደፈታኸው ከዛ መልሰው ምን አደረገ መሰላችሁ? እስኪ ኧረ አንድ ጊዜ ስማ ያልኩ ገብቶሃል? ግን ምንድን ነው ያልኩ? እስኪ ቆይ ይሄ ሁሉ አንድ ስም ጥቀስልኝ። እሺ መታቃቸው ቸርች ፋዘር ጥቀስልኝ። አንድ ስልክ ነው ያለህ አይደለ? እስኪ አንድ ጊዜ ዛሬ አንድ ስልክ ነው ያለው። አይገርማችሁ? ላፕቶፑ አውጡ ብሎ እኮ ኧረ አንድ ጊዜ ስማ። በጌታ ኢየሱስ ስታወራ ነው እንደምትኖረው። የእግዚአብሔርን ቃል ልታድነው ግድ ይላል። አይ ሰው ዘይቤ ነው አልከ። እኔ እኮ ይሄ እኮ ያላህ ቃል አይደለም። ያላህ ቃል ነው በሰው የሚጠበቀው፣ እኛ አይጠበቅም። ገባኝ። ይሄ የእግዚአብሔርን ቃል አድንልን እያልኩ ነው። በመጮህ እኮ አይደለም። እኔ ላስተምርህ ነበረ። ሰውኛ ዘይቤ አልተማርክም። ሰውኛ ዘይቤን እሺ አስተምረን አልተማርንም። አሁንም እያወራሁ እኮ አስተምረን ምንድን ነው እንደዚህ ማውራት? እንደ ይህ እኮ ጤነኝነት አስተምረን የእግዚአብሔር ቃል አታስተምረን። አንዴ ሶባን 5 ጊዜ 6 ጊዜ ነው የሚያወራው። መሐመድ ይቅርታ በመሀል አትግባ አንተ።
አንዴ ካሜራ ዝጋራ ሆናችሁ የሚታወቀው ማለት ነው። የስነ ጽሁፍ እንኳን አታውቁም። ሲያብራ በነገራችን የስነ ጽሁፍ ጋር ለማወቃችሁ እሺ፣ በጣም ይስቃል። ሰው ይስቃል። በጣም ሰው ይስቃል። እዚህ ጋር አንተ እሺ፣ አዳምጠኝ። ነገሩን በነገር የሆነ ነገር ስትወጠር መሐመድ የሆነ እንትን ማድረግ ይሄ ቃል በቃል በምሳሌ በምናምን አይደለም እኮ ሁለት ሴቶችን የሚያወራው ነገር ግን አንተ በሌላ መንገድ ወስደህ ከዛ በኋላ ረመዳን ሲጠይቅ አንድ ላውራ ያ አኺ አንድ ላውራ እዚህ ጋር ደግሞ አንድ ኮሜንታሪ አምጣ ተብለህ ነበርና ከዛ ምን ብለህ መለስከው? ሂድና የፈለግከው ኮሜንታሪ አምጣ ከኔ ያን ይቀጣለው አንተ ማቅረብ ሲገባ ጭራሽ ሲጀመር ይልህም ነው። እኛ ላለችውት አትሞክር። እዚህ ጋር ስለ ሁለት ሴቶች ሲወራ ያ አኺ አንድ ሚዩት አድርግ እንዴ አንድ ጊዜ ሰማህ ብለህ ነው የምታወራው። እስቲ ሚዩት አድርግ። እዚህ ጋር ግልጽ የሆነ ተቀመጠው አማርኛ ሰው ላይ አትሸውድ። ሰውን እንትን አትበል። አንተ ጋር አንተ ምስክሮች ሄድና ሸውዳቸው። ሁለት ሴቶች የድንግላ በዝሙት እስከሚገረፉ አንድ ሚዩት አድርገን በዝሙትና በእንትን እስከሚታወቅ ድረስ ከአንተ አልተጀመረም። ወላሂ አታመጣም፣ ማስረጃ የለህም። ነገር ግን በአንተ ተራ ሲሆን የመጨውና እንትን ነገር ታመጣለህ። ቅድም እኮ ራስን ያያር ነው። እዚህ ጋር ቃል በቃል ስለ ዝሙትና ስለማይሆን ነገር ለስሙ ደግሞ መጽሐፍ ቅዱስ ይዘህ ስትይዘው ደግሞ የተቀደሰ ቃላቶች ላይ ስለማይሆን አስጠያፊ ቃላቶችን እያየህ በሌላ ነገር መፈተት አይቻልም። እንደ አንዴ ስቴሙት አድርግ። ሰውዬ ሬዲዮ ነው ያወጣው። አንዴ ሬዲዮ ነው ያወጣው። አንዴ እሺ፣ ታወራለህ። ቅድም ሐዲሱ ላይ ኧረ ቢስሚላህ አንዴ ታወራለህ። አንዴ ሰውዬ ጤነኛ አንዴ ታወራለህ። አንዴ እኔ በጣም እሺ፣ አንዴ ሚዩት አድርግ። ኡፍ ሚዩት አድርግ። እኔ ቅድም እዚህ ጋር ያስቀም ኧረ ቢስሚላህ ሰውዬው ሬዲዮ ነው ያወጣው። ቴፕን እንዲያወጥከው አንዴ እዚህ ጋር ምንድን ነው? አንዴ ላውራ ወላሂ አውቀው ነው። ወላሂ አውራ አንተ ታፍታፍ ያድርግ። እስከዛ አውራ ወላሂ አውቀው ነው። ሐዲሱ ላይ አስሬ ስንጠላጠል ነበረ። እንዲህ ያድርግ፣ እንዲህ ሂድ፣ እንዲህ ምናምን ነገር መሐመድ እንዲያውቅም ማውረድ ፈልገህ ነው። መልሰህ ገዝተህ ከየትም አትሄድም። ቃል በቃል ደግሞ ስናመጣለት ከራሱ መጽሐፍ ላይ ስናመጣበት፣ በነገራችን ላይ እንደ መጽሐፍ ቅዱስ ሴትን ዝቅ ያደረገ መጽሐፍ የለም። ይሄ እንስማማበት። ሲጀመር ደግሞ ምን ነው አይደል? ሁለት ሴቶች እኮ በከተማ ምሳሌ ሲያመጣው ነበረ። ኦ ማይ ጎድነስ! ሁለት ከተማ ዝሙት ሰሩ። ሁለቱ ከተሞች ደግሞ ዝሙት እስከ መጨረሻ 8 እስከ 8 ቁጥር እኮ ማንበብ አትችልም። ሄደህ እንትን አልተምርህም። እንትን ቃል በቃል ላይ መመለስ የማይችል ሰው ደግሞ የራሱ ጥያቄ ስለማኑ በራሱ መጽሐፍ ላይ ጥያቄ ስናቀርብለት እንትን አድርጋችሁ ይሄ ነው። ወላሂ በጣም የሚያናድህ ነገር ይሄ ነው፣ ወይም የሚያሳዝን ነገር ቢሆን ይሄ ነው። ሄደህ ደግሞ ከራስህ መጽሐፍ ላይ ወላሂ ታፍረበታለህ። እኔ አሁን ይሄን መጽሐፍ ቅዱስ የፈጣሪ ቃል ብዬ አልይዘው ስለ ድንግልና ስለ ጦጥ ስለምናምን ያወራው ለምሳሌ ማለት ነው ሀገር ነው ብለን እስቲ በሱ እንኳን እንትን እንሂድ። እስቲ በሱ እንኳን ናስቲ ተመለና ካለ ገስት መላክ ትችላለህ። በሱ እንኳን እንሂድና አለቆችና ሹማምንቶች ጎረቤቶቻቸውን ገብቷል። ምንድነው ያለው? ሰውኛ ዘይቤ አለ። ኦኬ ሰውኛ ዘይቤ ነው። ቁጥር 20 ላይ ነው ደግሞ የሚገርመው ማለት ነው። ቁጥር 20 ላይ ስጋቸውም እንደ አህያዎች ነው አለ። አይ ቲንክ ይገባቸዋል። ቀጥታ መናገር አይጠበቅብኝም። ገባቸው አይደለ? ቀጥታ ልናገር አይጠበቅብኝም። ስጋቸው እንደ አህያ ነው ካለ ያው መርጣ ማለት ነው። ስጋቸው እንደ አህያ የሆኑትን ፈረሰኞች የሆኑትን እነዚያን ምልመሎች በፍቅር ተከተለቻቸው። እንትና ኢትዮጵያ ሊመልስ ፈል መልስልህ። ኦኬ ኢትዮጵያ ክርስቲያን መቀበል አልችልም ነው ያልከው? እኔ ልቀበል አልችልም። ኦኬ እሺ፣ ስለ ጡት ማውራት ብልግና ነው ያልከው? ጥሩ ነው። እሺ ይሄን በደምብ ትመልስልኛለህ። እንደዛ ከሆነ እመልስልሃለሁ። መጀመሪያ it was later said oh John hold firmly to the scripture እኔ እመልስልሃለሁ። ችግር የለውም። አንድ ረመዳን እኔ እመልስልሃለሁ። አንድ ረመዳን አንድ ይሄን እኔ እመልስልሃለሁ። ሂድና መመለስ ያለብህ የባይብሉን መልስ መጀመሪያ አንድ ረመዳን የባይብሉን መልሰው አንድ ክፈተው አንድ የባይብሉን ለምን ትፈራለህ? ኢትዮጵያ አትደንግጥ፣ ተረጋጋ። አሁን እኮ ፖለቲካ አትስራ። እስቲ ክፈተው። ለምን ትፈራለህ? ክፈተው። ቆይ የባይብሉን ትመልሳለህ። ቆይ ምን ይላል ይሄ? አንብብ። እመልስልሃለሁ። ችግር የለውም። መጀመሪያ የባይብሉን ክፈተው። ለምን ትፈራለህ?
አንብቤው ከፍቼልሃለሁ። ለምን ትፈራለህ? ባይብሉን ነግሬሃለሁ። እናንተ ሰዎች ወይ አንብቡ ወይ ዝም በላችሁ ተቀመጡ። ለመዋየት ማፈልጉ ከሆነ እዚህ ለምን ወላሂ አንተ ና እኔ አንተን አሳጥብሃለሁ። ና ሂድና ክፈት መጀመሪያ። ምን ይላል? ክፈት። ምን ይላል? ቆይ ክፈት። ወላሂ ያነብልሃለሁ። ወአተይና الحكم صبيا ና ይሄው አብራራ 124 ሰው ቁጭ ብሎ እየሰማህ ነው። ቆይ ይሄኛውን ይመልስ መጀመሪያ። ይሄኛውን ትመልሳለህ። ያረጋግጠዋል። ይሄው በደንብ ያዙት እሱን መጽሐፍ። ረመዳን ሲጋ ኖ አይሆንም። ረመዳን ሲጋ አንዴ ረመዳን ሲጋ ረመዳን አንዴ ሲጋ አንድ ዝጋ والله አታመልጣት ና በገዛ እጄ ነው የገባበት ና ክፈተው ህዝቅኤልን ክፈተው ና እኔ والله አልፋታህ ና ህዝቅኤልን ክፈተው የከፈትከው ያንን መጽሐፍ አላህ ምን እያለ ነው ሆልድ ፋሚሊ እንድበታለን መጀመሪያ አሁን እንደ ጀግና ብለህ የገባው ጀግናችን ትችላለህ ብለህ የገባው ኧረ ቢስሚላህ ሰውዬው ጤነኛ ነው እንዴ ሰውዬው ይኸውልህ የመጨረሻ ጊዜ ጠይቃለሁ ሂድና ገብቶ ወአተይናሁ الحكم صبيا በጣም ትልቅ ነገር አመጣብን። ሰው እኮ መግባት ያለበት ዝም ብላ በቃ አስብላ ዝም አስባል ምንም እንደሆነ ታውቃለህ። ኧረ ቢስሚላህ እኔ ጥያቄ መልሳለሁ አላለም እንዴ? እኔ እኮ መልሶ የሚገባበት መስሎኝ። አሁንም ካለ የዚህ የባይብል ላይ መልስና መግባት ትችላለህ። ገባ? ኖ መሳቅ አይደለም። ሌላ ላሳያችሁ እንዴ እኔ እንትና ጋር አልገባም። አታሳይ ምንድነው ይሄ? አረ ለበታሳይ ረመዳን አታሳይ እናናውራ በቃ ለምሳሌ እኔ መክፈት አይችልም። ኖ አይ እኔ ወደ ፋይል እንዳልገባ ወላሂ ላዚም ወደ ፋይል እንዳልገባ ብሽቅሽቅ ከሆነ ወደ ፋይል እንዳልገባ እኮ ፋይል ገባው ማለት በቃ ከላስ ታለቅሳለህ። ለዛ ነው እስካሁን ራሱ ወደ ፋይል አልገባውም። ወደ ፋይል ገባው ማለት ታለቅሳለህ። ኖ ብሽሽቅ አይደለም። ወደ ፋይል እንዳታስገባኝ ብሽሽቅ ሰው ያለ ነገር ነው ማውራት መቸል ከሆነ እሺ። ማን ነው እንትና መግባት ይችላል። ረመዳን ኔትወርክህ እንትን ይዛል ካሜራ ስትከፍት የዚህ ያደርጋል። አዎ እኔ ማለት የፈለግኩኝ አንዴ ባረከላሁ ፊክ አንዴ የቅድሙ ልጅ እመልሳለሁ ብሎ እስቲ አንዳችሁ ትንፋሽ ይኖራችሁ እመልሳለሁ ብሎ ሄደ ቁርአን ይከፍትልኛል። መጽሐፍ ቅዱስ እኮ ስለ ዝሙት ነው የሚያወራው። መጽሐፍ ቅዱስ እኮ ስለ ጡት ነው የሚያወራው። ስለ ድንግል እኮ ነው የሚያወራው። ይሄን ነገር መልሱልኝ ነው የጥያቄ በትህትና በአደብ በስነ ስርዓት። ህዝቅኤል ያለው ደግሞ አይጠራም፣ ወላሂ አይጠራም። ሄድና አሁን ኢትዮጵያን ገብታላ አሁን ቃል በቃል ቅድም ከፈትና ይሄው ተመለሰ ሰውየው። ይሄም ያው ቆይ ስማኝ እሺ አያችሁ ቆይ የእንትኑ ላይ መመለስ ትችላለህ። ባይብል ላይ መመለስ ትችላለህ። መጀመሪያ ናገር ራሱ አይፈልግም። 120 ሰው ልብ በሉ እንድናገር እንኳን አይፈቅድልኝ። ትችላለህ ወይ ባይብል ላይ መመለስ ትችላለህ? ትችላለህ ወይ? እንዴት እንደምመልስልህ እሺ መልስልን። እሺ መልስልን። ጎበዝ ልጅ ስማ፣ አሁን እንዳታቋርጠኝ። እነዚህ ሰዎች እንግዲህ ከቅድም ጀምሮ ቁጭ ብሎ ምንድን ነው እያሉ ያሉት? መጽሐፍ ቅዱስ ይኸው ስለ ዝሙት ነው የሚያወራው፣ ስለ እንትን ነው የሚያወራው፣ ስለ ጡት ነው ስለዛ ነው የሚያወራው ይላሉ። ቁጭ ብሎ መልስልን እያልኩ ነው። አያወራም ካልክ መልስልን። በደንብ ያዙት እሱን መጽሐፍ። ስለዚህ ወሬ ወላሂ መመለስ አልችል ከሆነ እንደሚመልሰው አያደርገውም እንዴ? ገብቶ ታብሌት ፊት ለፊት መለጠፍ አይችልም። ረመዳን አይችልም፣ ወላሂ ያፍርበታል። ልንገርህ ዘሎ ቁርአን ላይ የሚሄድበት ወንድ ሆኖ አይመልስም እንዴ? አትመልስም። አላህ ምስክሬ ነው። አትመልስም። አላህ ምስክሬ ነው። አይችልም። ቁርአን ላይ መጣ ይሄው አልክ። ቁርአን ላይ ምንም መልስ አትመልስም። እንደሚመልስ ሰው እኔ ላሳያችሁ። ቆይ እንደውም ፋይል ልክፈትና ሌላ ላሳያችሁ። እሱ ነው እንደሚባችሁ እናንተ እግዚአብሔር እኮ እንዴት አድርጎ ወደ ዝሙት ሰውን እንደሚያዝ ላሳያችሁ። እንዴ ለዛውም የራሱን የገዛውን ነብይ ማለት ነው። አንተም ሄደህ ዝሙት ስራ ብሎ ነው የሚያዘው። የሚገርም እኮ እንዴ እንትኖቹ ብቻ አይደለም የሚሰሩት ባይዘወይ ማለት ነው። ውስጥ ማይተ ከሆነ የነሱ የራሳቸው ነብይ ከራሳቸው ልጆች እንኳን ማለት ነው የራሳቸው ልጆች አጨብሷቸው አሰክሯቸው ማለት ነው ስካር በስካር አርጓቸው ከራሳቸው የሚጸንጹ ናቸው። ሉጥና እንትናን ብንወስድ ኑህን ብንወስድ ለምሳሌ አሁን እዚህ ጋር መተን እንመልከት።
መተህ እንትን ትላለህ እንዴ? አሁን ለምሳሌ ይሄኛው በኦርቶዶክስ አሁን ቅድም የከፈትኩት እንትን ነው። የኦርቶዶክሱ ደግሞ እኔም አገባኋቸው ብሎ ነው ቃል በቃል እዚህ ጋር የሚያወራው። ቃል በቃል እኔም አገባኋቸው እያለ ያወራል። የኔ ዋና ደግሞ የቱ ጋር መሰለህ ማሳያችሁ? እዚህ ጋር ነው። ትንቢተ ሆሴዕ ምዕራፍ 2 ለምን ምዕራፍ 1 ቁጥር 2 ላይ ማለት ነው ሲናገር ምን ይላል መሰላችሁ? እግዚአብሔር በሆሴዕ አማካኝነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንዲህ አለው። እግዚአብሔር ማለት ነው። ሕዝቤ ከኔ ተለይተው ጸያፊ የሆነ ዝሙትን ስራ በመስራት ላይ ይገኛል አለ። እንግዲህ አንተም ሂድና አስቁማቸው ብሎ አይደለም እኮ ሙስጠቂም እያዘዘው ያለው ገባ? አንተም ሂድና ዘማዊ ሴት አግባ፣ ከእርሷ ምን የዝሙት ልጆችን ውለድ አለ እግዚአብሔር ማለት ነው። ይባስ ያዘዋል። እንግዲህ ህዝቡ በዝሙት ማለት ነው አጸያፊ ስራ ገባችሁ? አጸያፊ የሆነ ዝሙት እየሰራን ያለ ህዝብ ነብይ እኮ የሚላከው ሄደ አስጥላቸው ነው። ሄደ ዝሙት እንዳያረጉ አስጥላቸው ነው። አንተም ሄደ ዝሙት ሰርተ የዝሙት ልጆችን ውለድ ማለት ከዚህ በላይ እንትን አለ እንዴ? አይደለም። ይሄ መጽሐፍ ቅዱስ አይደለም። ላ ፋይል ነው ብለህ መክደኝ ከሆነ እኔ አሳያለሁ። አይደለም። ይሄ መጽሐፍ ቅዱስ አይደለም። ይሄ ፋይል ነው። እሺ ሆሴዕ ላይ እንገባለን። አይዘወይ 81 አሃዱ ነው። ቀያይሮ ባያመጡትም የተለያየ እንትን አለ። 3 አይነት አለ እኔ ጋር በሶስቱም አይነት አሳያለሁ። በአዲሱ እትምም ማለት ነው። ትንቢተ ሆሴዕ ላይ እንግባ እዚህ ጋር። እሺ ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ ነው። ይሄው አይታል። እግዚአብሔር መጀመሪያ በሆሴዕ በተናገረ ጊዜ እግዚአብሔር ሆሴዕን በምድሪቱ ከእግዚአብሔር ቃል ታላቅ ጉልመትና ቀይሮታል። ዝሙትን ማለት ነው ታደርጋለችና ሂድ ገለሞታ ማለት ዝሙተኛ ሴት ማለት ነው። ሴትና የጉልምትና ልጆችን ለአንተ ውሰድ አለው። ዲጋር አይታል ውሰድ አለው። በዚህኛው ማለት ነው። በየትኛው ላሳየ? ሌላ ደግሞ እዚህ ጋር አለ። እዚህ ጋር ብዙ አሉ። ሰው እዚህ ጋር ይሄ አዲሱ የወጣው ነው። አንድ ቁጥር ልኮ ይግቡ መመለስ የምችሉ ከሆነ ይሄ አዲሱ እትም ነው። ይሄ 2000 እትም ነው መሰለኝ አመቻችቶ ነው። ይሄ ደግሞ 81 አሃዱ የ2000 ላይ ደግሞ ምን ብሎ እንዳስቀመጡ ባይዘው ይሄ ኒው አማርክ ባይብሉ ተመቻችቶ ሆናን የተቀመጠው ታውቃለህ። ለሁሉም ነገር ወላውላ ቪዲዮ ነው አሁን የሆነ ሰዓት ላይ ማለት ነው። አሁን ላሳያችሁ። እዚህ ጋር ሆሴዕ ላይ እንገባለን። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ ይሄው ርዕስ ራሱ ያስቀምጣሉ። እዚህ ጋር አይታል ርዕስ ያስቀምጣሉ። ምንድነው? የሆሴዕ ሚስትና ልጆች ነው የሚለው። ሚስትና ልጆች ያው ዘሴም ነው የሚያወራው። እግዚአብሔር በሆሴዕ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና አለ። ያ ግልሙትና አለ፣ ያ ዝሙት አለ፣ የደሞ ምንዝርና አለ። እሺ እያደረገች ስለሆነ ሄደ አመንዝራ ሴት አግባ፣ የምንዝራ ልጆችንም ለራስህ ውሰድ አለው። ሌላም ብዙ ማየት እንችላለን። ለምን በዚህ አይነት ነገር የሚያዘመው ነው። አይዘው ፋይል በሁለቱም እምነቶች አምላክ ምን አይነት ነገር ያዛል፣ ምን አይነት ባህሪ አለ ምናምን የሚለውን ነው የሚያሳየው። ኦኬ እንትን ከተባለ ማለት ነው ክርስቲያኖች ካላችሁ አሁን መግባት ይቻላል። በዚህ ነገር ሰማ ከዚህ በኋላ ስሜን ካየ ኧረ ቢስሚላህ ኧረ ተው ግድ ምንድነው በረመዳን አታስጮህ በውስጥ የጻፈልህ ነው አይደለም። እዚህ ኮሜንት ላይ እንትን ያለ ነበረ። ምን ያለ አንድ ክርስቲያን መጥቶ ስለ እስልምና ላይ የሆነ ነገር ማውራት ሲፈልግ በዛ ላይ የእስልምና ነገር ሳይ ጫፍ ነው በነገራችን አሉ የሆነ ሰንበል ያሉ ወላሂ ና ጎትቼ ያስገባለሁ። ወላሂ ካለ ና ጎትቼ ያስገባለሁ። ተመልሳለህ። ወላሂ ደፍሮ አይመልስም። አሁን ሁሉ ልንገራችሁ 128 ሰዎች ደፍሮ አይመልስም። ቁርአን ከፍቶ የለም ሙሉ ቢዚ እስቲ እኔ ወይም ደግሞ ናግባ በሆነ ውይይት እናድርግ። እኔ እናንተ ናግባ ስብ ያለው ናግባ እንደተሳበ ያሳያል። አንተ ሙስጠቂም ሞዴሬተሮች እንደተሳበ ያስታውቃል። ካጠፋው መልሳችሁ ሳቡት። ናና እንወያይ። እኔ እናንተ በፈለከው ርዕስ እኔ እናንተ እንወያይ። ናና
ናግባ ናናግባ ስብያለሁ ናናግባ በፈለከው ርዕስ እንወያይ ናናግባ ወላሂ ላዚምና ስሜን ካየን አልከው ናናግባ በፈለከው ርዕስ እንወያይ እኔ አይ ቲንክ የተቆራረጠ ነው መሰለኝ ድምጽ አይደል የተቆራረጠ ነው ድምጽ አሁን የሚሰራ ከሆነ በፈለከው ርዕስ መወያየት እንችላለን ብያለሁ ናናግባ ጎትቻለሁ ጭራሽ ይዝታለ እንዴ ኢንቫይት ልኬላለሁ ናናግባ ኢንቫይት ልኬላለሁ ሰያ ተፈضل ሰላም አለይኩም ተውት እንትና ያደርገው እሱ ማይገባው አይ ካሁን በኋላ ስሜን ካየሩ ጣላለም ወላሂ ላዚም ማለት ነው እኔ እንትን ነው ማረግ እንዴ ሰው በጸባይ ረመዳን ነው ብለን በጸባይ ስላወራ ነው እንዴ ናናግባ በፈለከው ርዕስ መወያየት እንችላለን ወይወላ ረመዳን ይቀድሙ ይሄ ማን ነበር ስሙ አበባው እና በበለሰው ኮንፊደንስ ነው የተመቸኝ መጽሐፍ ቅዱስ የሚናገርበት ስለ ጡትና ስለ ድንግልነት እየተዋራ ስለ ዝሙት በመስራታቸው ዘጋ የጠቀሰ በከተማ ምሳሌ የሚያስመጣል ይሄን ነገር ደግሞ ያኒ ሹፍቱ ብላ አንተ አሁን ለምሳሌ እንበል የሆነ ሰው ክርስቲያን ሰው ነው አንተ አሁን ይሄን ቃል ይዘብ ቤተክርስቲያን ምትጋበት ያኒ አታፍርበትም والله እኔ አፍርበታለሁ ይሄ ፈጣሪ ቃል ሊሆን አይችልም ሲጀመር መጀመሪያው ራሱን ካመለ ይሄ ፈጣሪ ቃል ሊሆን አይችልም ቅድም ከፈትከው ደግሞ ስለ መሀልዬ ላይ መች ገባል መሀልዬ ላይ መች ገባል መሀልዬ እንት ዋርኒንግ ሰጥቶ ነበር እንዳይነበር ረታና ማስተባል ነበር ችግር የለም እኔ ግን መጽሐፍ ቅዱስ ላይ እንደምትልና ይሄ እኔ እኮ والله እኔ የሚያጅበኝ ይሄ ነገር እንደሚመጣ መጀመሪያ አስቀምጬ ነበር ሐዲሱ ላይ አንድ ህፃን በመሞቱ የጀነት ሰው ላይ የተባለ 10 ስንጠላጠልበት ገና ለገና አንተ አንድ ጥቅስ ታሳየው ወለል ብሎ የሮጠበት የወጣበት ምክንያት ይሄ ነው ለምንድን ነው ክርስቲያኖቹ በመጽሐፍ ቅዱስ ያፍራሉ እደግማሉ በጣም ነው የሚያፍሩ ይሸማቀቃሉ አይችሉም ልብላቸው ለመመለስ ከዛ ምንድነው እንደዚህ በቃ በጨለማው እንዴ መሄድ ብቻ ነው በጎች የተባሉበት ምክንያት ይሄ ነው እኛ የገለጽላችሁ ነው ገብቷል ና እኔ እናንተ እሺ ይሄ እንወያይ በፈለከው ቃል አይደለም ነው አብትለው ብለህ ታምነው ቆይ እንወያይ በፈለከው በትልቁ አስቀምጠኝ ዝጋውና ትወያያለህ ከኔ ጋር በፈለከው ርዕስ ይሄው ትወያያለህ ወይ ይዤ ልመጣው ትወያያለህ ቶሎ ግባ ቶሎ ግባ እኔ ላዳኛችሁ እሺ ታዳኘናለህ ለምን ርዕስ እንደምገባ ታውቃለህ ለምን ኢስላሚክ ዲሌማ ኢትዮጵያ ከረመዳን ጋር ወይ ትገባለህ አንዴ ኢስላሚክ ዲሌማ ላይ ግባ ይሄው ከረመዳን ጋር ወይ ትገባለህ ባይቱ ትገባለህ እኛም ኖርድና ደቂቃ ያዝላችሁ ግባ ያስከራ ኢትዮጵያ ቆይ አንዴ ቪዲዮ እዚህ ጋር ኧረ ጋይስ ወላሂ እንትን የተጠጣችሁ ሪሙቭ ሊያደርገኝ ነው ሪፖርት የተደረገ ነው ምን እሺ ነው አይደል ውረድ እሺ ታፕ ወላሂ ሪፖርት የተደረገ ነው ሪሙቭ አለኝ ታውቃላችሁ ትንሽ ደቂቃ ሪሙቭ አለኝ ሪፖርት ኮፒሊንግ አድርጉት ገና 1000 ራሱ አልገባም ሪፖርት መዋየት ምችል ከሆነ ገዝትላክ መዋየት ምችል ከሆነ ገዝት መላክ ትችላለህ ወይ ረመዳን ይሰማ ድምጼ አዎ ትሰማለህ طيب አንዴ ታብታብ እናደርግና ከዛ ነው ውይይት ግቡና ደቂቃ ይያዝላችሁ ስለሆነ ርዕስ በማስረጃ እንደዚህ የተገለጸ ብታወሩ ጥሩ ነው ና ማንና ግባ ይታለ ኮፕሊንግ ፍራቻና ስለ ውዴታቶ አሁን በነገራችን ላይ እውነት ያዘ ሰው እኮ እኔ ስብ ያለው ና ግባና እንትን በከፈተ መስሎ ነው እንዴ እሺ አሁን ያለዛ ነው ና ግባ እሺ ኮፕሊንግ እናደርግልና አንተ ደቂቃ ንጽ ይሰማል እሱ ለምሳሌ በሚያምንበት ነገር አው ትሰማለህ በነቢያት ሃይማኖት መግባት ትችላለህ ነቢያት በክርስትና ወይ በእስልምና መግባት ትችላለህ ገባ
እውነተኛ አምላክ በእስልምና በክርስትና መግባት ትችላለህ? ቁርአን እውነተኛ ነው ወይስ መጽሐፍ ቅዱስ በክርስትና መግባት ትችላለህ? እየነገርኩህ ነው። ገባህ አይደለ? ማንኛውም ሰው መዋየት ይችላል በዚህ ጉዳይ ከኔ ጋር ማለት ነው። መዋየት የሚችል ሰው ካለ ሪከርድ አድርጉት። ወላሂ ነቢያት በእስልምና ወይስ በክርስትና? የነቢያት ሃይማኖት በነቢያት ሃይማኖት መግባት የሚችል ክርስቲያን ካለ አንድ። የነቢያቶች ደረጃ ሃይማኖት እንኳን ወተን የነቢያቶቹን ደረጃ በክርስትና ወይም በእስልምና መዋየት የሚችል ሰው ካለ እውነተኛ ሃይማኖት ወይም ደግሞ ቀድሞ የነበረው እስልምና ወርስ ክርስትና በዚህም መግባት ትችላለህ፣ መዋየት ትችላለህ። ገባችሁ? አምላክ አንድ ነው ወይስ ሶስት ነው? ገባት? ስላሴ ወይም ተውሂድ ብሎ መግባት የሚችል ካለም መግባት ይችላል። ገባችሁ? በግድያ ከፈለጋችሁ በግድያ እስልምና ወይስ ክርስትና በግድያ መግባት ትችላላችሁ። አምሬዲ አልሐምዱሊላህ። ናና ግባ። አሁን አልከው። አሁን እኔ ባልኩልህ ነገር መግባት ትችላለህ። ናና ማለት ነው። ናና ግባ። ናና መግባት ትችላለህ። እሺ በፈለከው ማለት ነው። አሁን እኔ በጠቀስኩልህ ነገር ባይዘወይ 100 ሰዎች አላችሁ አይደል? እዚህ ጋር ያስቀመጥኩትን ቴሌግራም ቻናል ተቀላቀሉ። እሺ ሙስተቂም አስቆምኩ። ተናገር። ድምጽ ይሰማል? እኔ ውጪ ነኝ፣ ወደ ስራ ገባሁ። ድምጽ ትሰማለህ? አይ የሚወያይ አይመስለኝም። ቅድም ተናግሮ ነበር። ፈርቷል ለራሱ ነው የጻፈው መሰለኝ። ፈርቷልና ፈርቼዋለሁ ማለት ይለያያል መሰለኝ። አላ ኩሊ ሐል የሚወያይ አይመስለኝም። ከምን አንፃር ካልከኝ የከፈተውን ዌብሳይት ላይ ያስታውቃል። በሰርች የሚይዘው ነው እንጂ በእውቀት የሚይዘው አይደለም። ይሄ ነው። ነቢያት በክርስትና ወይስ በእስልምና ደፍሮ የሚያወራ ክርስቲያን ካለ መግባት ይችላል። ደፍሮ ማለት ነው። ምክንያቱም ያውቃል ወላሂ እንደ ክርስትና ማለት ነው ነቢያትን እነሱን ያወረደ የለም ያዘቀጠ የለም ነው የምላችሁ። ቢስሚላህ ቀላል ነው እንዲያዘቀጣቸው። ለምሳሌ እግዚአብሔርን ብንወስድ የዳዊትን ማለት ነው ሚስት በሰው አስደፍሯል። ዳዊት ሌላ ቦታ ሄዶ እንትን ስለሰራ ማለት ነው። ገባችሁ? ብዙ አይነት ነገር እንዲሁም ደግሞ ኑህ አለይሂ ሰላም በእኛ እኮ በጣም የተወደደና የተከበረ ነብይ እኮ ነው። ኡሉል አዝም ተብሎ ከሚጠሩት 5ቱ ነቢያቶች ማለት ነው። ቁርአን ውስጥ 25 ነቢያቶች ነው የተጠቀሱት። አላህ ሱብሃነሁ ወተዓላ በዚህ ምድር ላይ ወደ 124000 የሚጠጉ ነቢያቶችን ልኳል። ወደ 333 የሚጠጉ ነው 13 የሚጠጉ ረሱሎችን ልኳል። ረሱሎችን ማለት ነው አጠቃላይ። ከነዛ መካከል ኡሉል አዝም ተብሎ እነዚህ 5ቶቹን መርጦ የወደዳቸውን ነቢያቶች መካከል አንደኛ ነብያላህ ኑህ አለይሂ ሰላም፣ ሁለተኛው ነብያላህ ኢብራሂም አለይሂ ሰላም፣ ሶስተኛው ሙሳ አለይሂ ሰላም፣ አራተኛ ኢሳ ወይም ኢየሱስ አለይሂ ሰላም፣ አምስተኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ በጣም የተከበረ ነብይ ነው በእኛ ዘንድ ማለት ነው። ኑህ በክርስትናው ስንወስድስ የራሱ ልጆች መጠጥ አጠጥተውት አስክረውት ከራሱ ሁለቱም ልጆች ሲወልዱ አስቡ። ከራሱ ከዚህ በላይ ውርደት የለም። ከዚህ በላይ ውርደት የለም። ወላሂ ውርደት የለም ከዚህ በላይ። በየትኛውም ነገር ካለህ መግባት ትችላለህ። ናና በእምነትህ ካላፈርክ ነቢያት በእስልምና ወይስ በክርስትና እምነታቸውስ ምንድነው? ጥሪያቸውስ ምንድነው? መግባት እንችላለን። ነቢያት ስላሴን ሰብከዋል ወይስ አንድ አላህ ተውሂድ አንድነት የምንለው ተውሂድ ትርጉሙ አንድነት ነው። ሶስትነትን ነው ወይስ አንድነትን ነው የሰበኩት ያስተማሩት የሚለውን ነገር በሁለቱም መግባት ትችላለህ። አምሬዲ መግባት የሚችል ክርስቲያን ካለ እዚህ 100 ምናምን ሰዎች ውስጥ ማለት መግባት የሚችል ሰው ካለ ዝግጁ ነኝ። ወላሂ ላዚም ዝግጁ ነኝ። ትገባለህ? በእነኚህ ሁሉ ትገባለህ? እንዴት አለ? ከዚህ በኋላ ተመልሼ ያለው በጣም በደንብ ስማኝ።
እሺ ትገባለህ? በነቢያት ሃይማኖት ትገባለህ? አሁን ልብ በሉ ሰዎች፣ አሁን እዚህ ያመጣሁልህ መጽሐፍ ስለ መጽሐፍ ቅዱስ አውርተህ እንዴት ነው ይህን መጽሐፍ ቅዱስ እነዚህ ሰዎች የሚያወሩት የሚያነቡት ብለህ አውርተህ በእሱ ስገባለህ አሁን ዘሎ ስላሴ ጋር ይሄዳል፣ ዘሎ መጋደል ጋር ይሄዳል። ምን ነው ፈራሁ? ኢስላሚክ ዲን ቆይ እዛ ጋር ከመሄድ በፊት እሺ፣ አይደለም እንዴት ነው አምላክ ወደ አንተ ጥያቄ ማዳመጥ ትችላለህ? ማዳመጥ ትችላለህ? ጆሮ አለ አይን ያላችሁ ጆሮ አላችሁ አይሰሙም ይባላል። ታዳምጣለህ? አሁን የቀድሞ ያነሳነው ላይ ትመልሳለህ? ይሄ ሰውዬው ከዚህ አያ ተለክፈዋል እንዴ? ትመልሳለህ? ቆይ የቀድሞውን 1094 አይመችም? ልቀይርልህ? ትመልሳለህ ወይ ያልኩህ ነው። ናሽ 287 ላይ አያችሁ ፖለቲካውን እንግባ ያላችሁ ይኸውላችሁ አያችሁ። እሺ የቀድሞውን ትመልሳለህ ወይ? ይሄ ኢስላሚክ ዲሌማን ግባ። ቆይ አንዴ እሺ ተው በቃ ተመልሰህ እንትን እንዳትል። በቃ ለዚህ ነው እንዴ ይገባና ከፍቶ ኢስላሚክ ዲሌግ ላይ ግባ እንትን ላይ ግባ። እኔ ባልኩት ነገር ላይ እኮ አልኩ ነው። አሁን እዚህ ላይ ስትወጣ ገባውና ምን እንዳላይታችሁ ገባውና ዘለ ስላሴ ላይ ዘለ ግድያ ጋር ምናምን እያንዳንዱን እኔ ባነሳው ለርዕስ ላይ እንደማትገባ አውቃለሁ። ወላሂ ላዚም አትገባ ገባለው ካልከው ገዝት ማላክ ትችላለህ፣ ግን ወላሂ አትገባ። ይከፍተና እንዳያ ምንድነው እዛ ላይ የፈለገ ያለው ምን ለማለት ፈልገው ነው? ገባችሁ? እንደ እሱ አስረዱኝ ነው ማለት ተፈልገው ወይስ ምንድነው ማለት ጫን አስረዱኝ ነው? አሁን እሱ እኮ እሺ ችግር የለውም እኮ እኛ እኮ አንመልስም ማለት እኮ አይደለም። ወላሂ ላዚም እኛ ያነሳናቸውን ነገሮች ማለት ነው። ለምሳሌ እስቄል ላይ ያነሳነውን እንዳለ አብራርቶ ማስረጃ ሰጥቶበት ከዛ መጥቶ ቁርአን ላይ ወይ ሐዲስ ላይ መጠየቅ ይችላል። ትችላለህ ነው እነግርሃለሁ። ግልጽ መልስ ከመለስክ ወላሂ መጠየቅ ትችላለህ የፈለግከው። አሁን እሱ ያነሳ ያለው ወይም ቁርአኑ የከፈተ ያለው የሆነ ነገር ሊሞግት ነው እንጂ ወይም ደግሞ የሆነ ነገር እንትን ሊያደርግ ነው እንጂ ጥያቄ ሊጠይቅ አይደለም። እኛ አነበብን፣ አስረዳን፣ ይኸው አስረዱ። ዳጋ ስለ ጡት ያወራል፣ ስለ ድንግልና ያወራል፣ ስለ ጉልምትና ያወራል፣ ሌላ ነገር ያወራል። አስረዱን ነው አታ አስረድተ ቸርች ፋዘርም ሊሆን ይችላል፣ ኮመንተሪም ሊሆን ይችላል። ያው ማብራሪያ ከነሱ ስለምትቀበሉ ከነሱ አብራሩልንና ከዛ በኋላ የፈለከውን መጠየቅ ትችላለህ። የፈለከውን ማለት ነው። ገባ? ካለዛ ቀጥታ ያላወርድም እዚህ ጋር መጥቼ ከፍታለሁ ምትል ከሆነ ይሄ ምንድነው ያንተ የመጀመሪያ ሽንፈቴን ተቀብያለሁ የሚል ነገር ነው የሚያሳየው። ወይም ደግሞ እኔ መመለስ አልችልም ብለህ ቀጥታ ወደ እንትን መግባት ትችላለህ፣ ወደ ጥያቄ መግባት ትችላለህ፣ መልሰህ ልታስገባው ትችላለህ። ሙስጠቂም አይ ቲንክ እኔ ለዛሬ እዚህ ቤት አይቼዋለሁ። እሱ ማለት የፈለገው ምንድነው ቅድም የተናገርኩት አማርኛ ይሄ መሰለኝ። እኔ ይሄ መጽሐፍ ቅዱስ ብዬ ሊቀበለው አልችልም አንዱ ምክንያት ብዬ ሳብራራላት ልክ ዘለ ቁርአን ላይ አንድ ዌብሳይት ከፍቶ ሊያመጣ ነበር። አሁንም እደግምልሃለሁ መጽሐፍ ቅዱስ ሊሆን አይችልም። ወላሂ አንተ የፈጣሪ ቃል ብለህ ስለ ድንግልና ስለ ዝሙት ወራበት አስጠያፊ አማርኛ የሰማ ልታወራ ልትሞግት አይችልም። ሲጀመር ሲቀጥል ደግሞ በጣም ያፈረበት ነው። በነገራችን ላይ ለምንድን ነው ካላችሁኝ ይሄ መልስ የለውም። ሄዶ ይሄ አያ ልቀይርልህ ይሄ እንትን ላድርግልህ ዋይፋይ አይደለም የምትቀይርልኝ ባባ። እዚህ ጋር ስለ ትልቅ ነገር ነው የሚወራው። ስለ አስተግፍሩላህ አለይሂ አላ ኩሊ ሐል አልቻለም፣ አልተዘጋጀበትም። አንዳንዴ ምን መሰለክ ረመዳን የሰው ልጅ እንትን አለብን እኛ የሆነ ነገራቶችን በቀላል ሉዝ ማድረግ የለብንም። እስከ መጨረሻ እንታገላለን። ግግም ስግጥ አይነት ነገር የለም። ከፈለኩ ውሰድ ካልፈለክ አይነት ነገር በግዴታ ማለት ነው። ይሄ ደግሞ እንትን ሊሆን አይችልም። እዚህ ጋር ማስረጃ ክፈትና አሳየኝ ማለት ይከብዳል። በነገራችን ላይ ሌላ ክርስቲያኖች ካሉ ይግቡና ያስረዱክ እንጂ እንትን ማድረግ በጣም ከባድ ነው። በ21 ክፍለ ዘመን ላይ ወጣት ሆኖ ስለ እምነቱ ስለ አቂዳ ወይም እሱ የሚከተለው እምነት ያላወቀ ወዴት ነው? ወደ ጥላቻ፣ ወደ ስድብ፣ ወደዛ ነው። የሱ አማርኛ ከቅድም ጀምሮ የተከታተልኩለት እኮ ነው። ትፈራለህ፣ እንትን ታደርጋለህ ምናምን ነገር ፈርተኛ እንደዚህ። ይሄ ምንድነው? ይሄ የህፃናቶች ወሬ ናቸው።
እውቀት ያለው ሰው እንደዚህ አያወራም። እውቀት ያለው ሰው ይሄው ምጅልጥ አድርጎ ይሄው መረጃዬ፣ ይሄው መስረጃዬ፣ ይሄው ቀደም ሰዎች የተዋሩበት እንዲህ ነው መመራት ይችል ነበር። አላኩል ያህል ሌላዎች ካሉበት ያውሩ። ታች ያለው የታዘቡ ሰዎች አሉ። ቅድም አይተህ ከሆነ እዚህ ጋር 125 ሰው ቁጭ ብሎ ለምን አይቆሙም? ለምን አይሰቀሉም? አንተ ለመቶ ምናምን እንዴት ተጨነቀው? መረጃ ለማንኛውም ሌላ ሰው ገባ መሰለኝ። ቀጥልበት። እሺ መኖር ደጉ ሰላም ነው? ገስት ለካ አስገባው። ዲስኮኔክት ማድረጉ አስፈላጊ ነው። ወንዴ እሺ ክርስቲያኖች ግቡ። ምናልባት ጥያቄ መጠየቅ አፈልጉም አይደለ? ግቡና ጠይቁ። በደብል ስታንዳርድ እንመልሳለን። ሙስጠቂምም አለ እኔም አለው። ሞ ክርስቲያን ኦር ሙስሊም? ሞ ኤምኦ አይ ቲንክ ሙስሊም ነው መሰለኝ። ካላችሁ ጥያቄ መግባት ትችላላችሁ። እና አንድ ነገር ላይ እንትን ሲል አይተዋል አይደለ? መሐመድ አበባው ህፃን ነው ያጫወተው እኮ ቢስሚላህ እንትን የለውም። በጸባይ ካወራነው በኋላ ያውሉ ሰዓት ከሄድን በኋላ አውራ ቤት ሰላም ነው ሰማላ ማለት ቀደም እኮ በተደጋጋሚ ልናገር ስል ማለት በእርግጥ ሰው እያወራ ማለት ላይ መግባት አልነበረብኝም፣ ግን ማታ አይተኸው ነበር ከነ ኢብሮ ጋር ምናምን ሲያወራ መሐመድ እና ማይቻለሁ። ስለዛ ያህን ካየህ እኮ እኔ በተደጋጋሚ ከስር እየጻፍኩልህ ነበር፣ ግን አይ ቲንክ እያየህ ነበር ማስወጣው እያልኩ ነበር። ምን አለ መሰለህ አንዳንድ ሰዎች ሆን ብሎ መድረቅና ገብቶሃል ፍላጎት ኖር ሆይ በአንድ ጉዳይ ላይ ሳስተህም ይሁን ጥያቄ ፈጥሮብህ ስትነጋገር ልዩነት አለው። ልጁ ማድረቅ ነው የሚፈልገው። አላህ ይቅር ይበለን። በረመዳን እንደዚህ መጨቃጨቅ እኔ አስፈላጊ ነው ብዬ አላምንም። ይህ ሰው 2 ደቂቃ 1 ደቂቃ መስጠት በቂ ነው። በቃ ስለ ሰውየው ማንነት ይነግራል። በሁለት ወይ በአንድ ደቂቃ ወደምትፈልገው አንተም ወደ የቤቱ ባለቤት ነህ አይደለ? ስለዛ ልክ ልጁ ሲያወራ አንተ ከርዕሱ እንደወጣ ካወቅ ቶሎ ማቋረጥ። 1 ሰዓት 2 ሰዓት ጭቅጭቅ ነው የሰማነው። ምንም ድጋሚ ቀደም ምን አላው ደብል ከሰርኮ እየጻፍኩ ነበር። ደብል ስታንዳርድ ነው ሐዲሱን ከፍቶ መሐመድ ሲያስረዳው ምን አለ? ይሄን ያመለክተው እንዲህ ምክንያት አለው በአረብኛ ምናምን ሲለው ምንድነው ያለው? እሱ ኖ አልፈልግም እዚህ ጋር እኮ ምክንያት ይላል። ስለዚህ ቀጥታ እንረዳው እያለ እዚህ ጋር ግን ስትመጣ ምን እያለ ያለ? አይ ሁለቱ ከተሞች ነው። ስለዚህ የሱ ከተሞች ከሆነ እዛ ጋር ምክንያቱን ለመረዳት ምን አልፈልግም። ስለዚህ ይሄ ግልጽ የሚያሳየው ምን ታውቃለህ? ልጁ መጨቃጨቅ ነው እንጂ የሚፈልገው ሐቂቃ ወላሂ እኔ ሁሌ ሙስሊም ሲያስለብኝ ሁሉ ጊዜ ነው ማለት ነው። ፍላጎት የለውም ልጁ በጥብጦ ቢያንስ ቁጭ ብለኛ ቁርአን አንሰማም እንዴ? ጊዜ እኮ ትልቅ ነገር ነው አይደል? እንደ ኢስላም ጭቅጭቅ በቃ ሁሌ ንትርክ ነው መቼ ነው ማለት እኛ መቼ እንደምንማር አላውቅም። በዚህ ሁኔታ ሁሌ ይገባል ልጁ ይታወቃል። በቃ መጨቃጨቅ ነው። እንድታወራ አይፈልግም። ልክ መልሱ እንደተጠጋ ካወቀ ቶሎ ነገርየው ወደ ጭቅጭቅ ይወስደዋል። አልተመለሰልኝም ብሎ ካሰበ ደግሞ ካንተ ጋር ረጅም አውቆ መሄድ ይፈልጋል። ወይ እሱ ቤት ገብታ አንተ 3 ደቂቃ ታክሱ ሰምተህ ያቀን ሀይቃ ነው ራስ እንዴት 1 ሰዓት ታስቀምጠዋል? አፎን እስቲ ንገረኝ 1 ሰዓት የቆየበት ሌላ ሰው እንዲማርበት ነው። ብዙ ጊዜ እኮ እሱ ይማርበት አይማርበት አይደለም። ይሄ ሰው ግን ምን አይነት ውሸታምና ቀጣፊ እንደሆነ ወይም ደግሞ ምን አይነት እንትን እንዳለው ሌላ ሰው ይረዳል። አንዳንድ ጊዜ ማስተዋል ያለብን ወላሂ ለመናገር አይረዱም። እንደዛ ይረዱ ነው። አንዳንድ ጊዜ ማውራት ወይም ደግሞ መገንዘብ ያለብን ነገር ቢሰማም ባይሰማም ለብጡ የሌለው ሰው አለ እኮ ነው ሆነ ገብቷል። ተናግረህ ውሸት ላይ ራሱ ሆኖ እኮ ሀቅ የሚይዝ ሰው አለ እኮ። አንዳንድ ሶስት ነገር ወንዲ ነው እንዲያ ነው የሚረዳ ሰው አለ። ይሄ ሰው የለውም ፍላጎት የለውም። ለምሳሌ ሁሌ የሚያረሰው ሱረቱል አዕራፍ 179 አንድ ቀን በህይወቱ ሙሉ አንብቦ ታውቃለህ? ሁልጊዜ ሰውን ጂኒን የፈጠርኩት ምናን ይልና አያውን ራሱ ወላሂ ጨርሶታል። እኔ የዛሬ 5-6 ዓመት ነው ማቆ ይሄ ልጅ አንድ ቀን ተቀይሮ አያውቅም። በቃ ሁሌ የሚያነሳቸው ሐሳቦች አንድ ነው። ሰው በ6 ዓመት ውስጥ የሆነ ለውጥ አያሳይም አለ እኮ። ሌሎች የሆነ ነገር ያነሳሉ። አንድ ሁልጊዜ ይታወቃል። የሚያነሳቸው ሐዲሶች ይታወቃሉ። ለጭቅጭቅ ነው በቃ ልጁ የሰው ቤት ገብቶ አንድ ቀን እሱ ያለበት በሰላም በህይወት አይቻለ
እሱ ቤትስ 2 ደቂቃ ይታገሳል። የሚፈልገውን ነገር ካላወራለት የሚያቆየው ደግሞ ምን አይነት ሰው ነው? ሙስሊም ሆኖ በእምነቱ ላይ በጣም ደካማ ነው ይፈልገዋል። ገብቷል? 1 ሰዓትም 2 ሰዓትም በሱ እስልምናን ማሳየት ይፈልጋል። ትንሽ ግን ይዘኛል ብሎ ካሰበ ቢበዛ ነው ነገር ከ30 ሰከንድ በላይ ያቆይ። እኔ ገብቻ አውቃለሁ ከዚህ በፊት እኔ ቆይቷል። በቃ ቢያንስ 2 ዓመት ሆኖታል። እኔ እሱ ብሎ ካረኩት የሚቀየር ሰው አይደለም። ገብቷል አይደል? እኔ እኮ የሆነ ኢማን ኖረኝ ወይ ዕውቀት ኖረኝ ምናምን አይደለም ይሄንስ ነገር ግን በቃ አንዳንድ ሰው ያስታውቃል። በቃ አቅሉ ማይቀየር ሰው አለ። አንዳንዴ በ18ኛው በ17ኛው ክፍለ ዘመን ያስተሳሰቡ ስታክ ያደረገ ሰው የለም። እሱ ስታክ አድርጓል። በቃ ይህን ሰው አስገብተ ድጋሚ ደግሞ በረባ ባረባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን መስደብ ፍላጎት። አሁን ቅድም ምንድን ነበር? አላህ እንዲህ ነው ነብዩ እንዲህ ናቸው እንዲህ እየተባለ እንዴት አስቆየዋል? ምንድነው ጥቅም? ቁርአን ላይ ራሱ ምንድን ነው ያለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ የሚሰደቡበት ቦታ ሐሳባቸው ነው ጨዋታቸውን ሲቀይሩ ከዛ ቦታ ራቋል። እኛ ቤታችን ገብተን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሲሰደቡ ቁጭ ብለን መስማት አለብን? ቅድም እኮ ነው ይፈልግ አይደለም እኔ ሰው እያወራ ቅድም ራሱ ረጅም ሰዓት እኔ ላውራ ብዬ ከስር ምጽፈው ሰው እያወራ መሀል ላይ መቋጥ ወላሂ በጣም ነው የምጠላው። ግን ምን አለ መሰለህ ስነ ስርዓት የሌለው ሰው ለመስማት ለመረዳት ፈቃደኛ ያልሆነ ሰው አስገብተህ አላህና ረሱል ከማሰደብ ውጪ ወላሂ ምንም ጥቅም የለም። ይሄ ልጅ የሚቀየር ሰው አላህ ካልቀየረው በስተቀር አውቀ ይጠመመ ነው። እንደዚህ ያለ ሰው ደግሞ ገብተህ የምትረዳው ነው የሆነ በቃ የምታስረዳው አይነት ሰው አይደለም። ያንተ ሄዶ እኮ ሀጅ አስደርጉኝ እስቲ እስልምናን እንትን በሉኝ። ከዚህ በፊት ወራቤ ሄዶ እዚህ ይላል ሄዶ ፎቶ የተነሳው መስጊድ ላይ በቃ ጠባጫሪ ምናምን ወራቤ ከሄደን የማውቁ ምን አስፈለገው አይደል? ሄዶ የሚሰብከውን ሰብኮ መምጣት ይችላል። ግን ሁልጊዜ ፍላጎት ጠባጫሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስደብ ሙስሊሞችን የሆነ በመጥፎ ነገር መጣ አላህ እንዲህ ነው ማስረጃ አምጣ አስተረው እኮ ያመጣል። ለምሳሌ በእስልምና ሃይማኖት አይቋን ዲጃንዳ በ30 ሰከንድ ይጨርሳል። በእስልምና ሃይማኖት ይገባኛል ሐሳብህ ምናምን ሁሌም ጊዜ የሚወራና የሚደረግ ነገር ያለ ነገር ነው። እቺ ከገባህ እና ማታም እንደሆነ ከዚህ በፊትም አይደለም ከዚህ በፊት ከአነስ ጋር ራሱ የነበራቸውን ውይይት እኔ ፖስቼዋለሁ። ያ ነገር አይደለም አላኩል ያል አይሳደብም ማለት ሳይሆን ይሄ ሰው አክቹአሊ ብዙ ተከታዮች አሉት ተከትሎት ደግሞ ይመጣሉና ሰው በዚህ ሰዓት አንዳንድ ጊዜ ስታየው አይ ቲንክ ሞዴሬተሮች ስራ እየሰሩ ነው። የሚሳደብ ከሆነ አይ ቲንክ ሚውት እያደረጉት ነው አሊያም ደግሞ እንትን ሲል እያስወጡት ነው። በአንድ በኩል ሞዴሬተሮችም ስራ የሚሰሩበት መንገድ አለ፣ ኮሜንትና ከላይ ማለት ነው። ገብቷል አይደለ? የሚጠቀሙበት አይነት መንገድ አለ። ሶ አሁን በሚያነሳቸው ነገር ላይ ወይም እሱ መጥቶ የሚጠይቅ ለምሳሌ እሱ እዛ ሆኖ የሚጠይቀው ሲያወራ ሲጠይቅና እዚህ መጥቶ የሚያገኘው መልስ አንድ ስላለው ነው። ለምሳሌ ዛሬ ባነሳቸው የሐዲስ ላይ ሌላ ነገር ብሏቸው ሊሆን ይችላል። እሱ በቤቱ እስልምና እኮ እንደዚህ ነው አያውቅም ምናምን ብሎ አይነት ነገር አሹፎ ሊሆን ይችላል። ገባህ አይደል? እዚህ መጣና እዚህ መጥቶ ደግሞ ከኛ መልስ ሲያገኝ እንደፈለገው አይደለም መልስ እያገኛል። እንደፈለገው ስላልሆነ ሊቀበለው አይችልም። ለዛ ነው ሰው ምን ይለኛል የሚለው ነገር አለ። ተከትሎት የሚመጡ ሰዎች ምን ይለኛል የሚባለው ነገር አለ። ምክንያቱም ውሸትን እያወራ ነበረ። እዚህ ደግሞ በስትክክል ሲመለስለት አይ እንደዛ ሊሆን አይደለም ከዛ ወይም ቃል በቃል ምናምን አይነት ነገር ሰው ያለውን ነገር እንዲረዱ ነው ምን አይነት ሰው እንደሆነ ለማስረዳት ነው እንጂ አይሳደብም ማለት አይደለም። ባይዘው እናውቃለን እኛ አመላቸው። ለምሳሌ በሚመጡበት መንገድ ማስተናገሩ ቀላል ነው ለኛ። ገባ? በመጥፎ መንገድ መጡ፣ በመጥፎ መንገድም ሳይሆን በመጡበት መንገድ ታስተናገዳለህ። ሰው መጥቶ አንድ ሰው እስከዛሬ በሰላም እውነትን ለማወቅ ፈልጎ የጠየቀ ሰው ከመስለም ወደ ኋላ ያለ ሰው የለም። እኔ እስከማውቀው ለሙግት አንዳንድ ሰው ያስታውቃል፣ ሽታው ራሱ ማለት ነው። ጥያቄው ያስታውቃል፣ ብትመልስለት ራሱ የማይቀበል ሰው ያስታውቃል። አጠያየቁ ማለት ነው። ለመጠየቅም ሳይሆን ለሙግት የሚመጣም ሰው አለ። የሆነ ነገር ላይ ጠይቆ በቃ ላይክ እንደ ምንድነው ይሄ ቦክስ ወይም የሆነ ፋይት ነገር አድርጎ አሸነፍኩኝ ምናምን እንደዚህ ያረኳቸው ነው አንጫጫቸው አይነት ነገር ነው አይደለም። አንዳንድ ሰው አለ ማወቅ የሚፈልግ ሰው እስልምና ማወቅ ይፈልጋል። እዛም ሄዶ ሰው የሚሰማው ሌላ ነው፣ እዚህ ይመጣ የሚሰማው ሌላ ነው። አንዳንዱ ደግሞ በማየት ካለው የላይፍ አንፃር ማለት ነው ሰው ካለው ከጋር ሪሌሽንሺፕ ጋር ሰፕሊሜሽን ያለው ነገር ማለት ነው ኮንታክቱ ያለው ሲገናኝ ያለው ነገር ሰው እያንዳንዱ ማለት ነው። ገባ? እኔ አሁን ለምሳሌ ምንድነው ዛሬ እሑድ ነው አይደለ? ዓርብ ዕለት ወደ 3 ሰው ነው ሻሃዳ ያሰስኩት። ራሳቸው ፈልገው ይመጣል ሰው እውነትን ሲረዳ ማለት ነው። ማንንም ሊሰብከው እኮ አይገባም። ገባ? ፈልገው ይመጣል ሰው በቃ አላህ እጅ ነው ያለው ሂዳያ። እኛ ሰበብ ብቻ ነው መሆን የምንችለው።
የፈለገ እውነት ብናሳይ አላህ ያ ሰውን ስለም ወይም ደግሞ ሂዳያ ካልሰጠው ሊሰልም አይችልም። ያ ሰው ማንኛውም ሰው አንዲት ነፍስ አላህ Subhanahu Wa Ta'ala እስካልፈቀደላት ድረስ ልታመን አይገባትም። ማመንም አትችልም። ቁርአን ላይ ያስቀምጠው ይሄን ገባ። ማመን ቢኖር ኖሮማ የነቢያችን ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ እስልምና ሐቅ መሆኑን ያውቃል። ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ያውቃል። ላኪን ግን ሻሃዳ ሳይዝ ወይም ደግሞ እስልምናን ሳይቀበል ነው የሞተው። ለምን? አላህ አልመራውም። ስላልመራው ማለት ነው። ያውቃል። እንደውም ስለሚያውቅ ነበረ ቁረይሾቹ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ነገር ሲያቀዱ አጎታቸው አቡ ጣሊብ እየተከላከለላቸው የነበረው ለዛ ያውቃል። ሐቅ መሆኑን በደንብ ያውቃል። ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ያውቃል። አይ ቲንክ እጁ ላይ ነው ያደጉት። ገባ። ከልጆች መካከል መጀመሪያ እስልምና የተቀበለው የአቡ ጣሊብ ልጅ አሊ ረዲየላሁ ዐንሁ ከወጣቶች ወይም ከልጆች መካከል ነው ያልኩት። እንደ ሰው ስንወስድ ኸዲጃ ነች። ከታላላቅ ሰዎች ሲወሰድ አቡበከር ነው። ከልጆች ወይም ደግሞ እንዲህ ከወጣቶች ደግሞ አሊ ረዲየላሁ ዐንሁ የተቀበለው እስልምና ከዛ አንፃር ነው። እና የትኛውንም ሰው ብናሳየው እውነትን ያውቃል። ክርስትና ውሸት መሆኑን እያወቀ ግን ውሸት መሆኑን እያወቀ እስካሁን ደግሞ ክርስትና ለሚቀመጥ ሰው ማለት ስህተትና እኮ እያልኩ ሳይሆን አፎን አቋረጥኩ። እኔ ለማለት የፈለኩት ምታከል ወደ ጭቅጭቅ ሲሄድ በቃ ነገርየው መቁረጥ ነው ሐሳቢ ገብቷል። ያለዛ አዳማጩ በባህሪ ይሆን ይሰለቻል። ገብቷል። ማዳመጥን ይሆን ይከለክላል እኮ ጭቅጭቅ ሲሆን ምን አለ መሰለህ ደቂቃ ለሱ ትሰጠዋለህ፣ አንድ ሁለት ደቂቃ ደግሞ አንተ ታወራለህ። ገብቷል አይደለ? ደብል ስታንዳርድ ይሆናል ነገርየው። ግን ይሆን አንተም ስታወራ እሱም ስታወሩ ምናምን ይሆን አድማጩ ራሱ ወላሂ ይጨንቃል። እንጃ እንዴት እንደተረዳው አላውቅም። ወላሂ ጭንቅ እያለ ነው መሀል። ለምን ያስጠላል፣ ለማዳመጥ ይረብሻል። ለምሳሌ ጫጫታ ሲሆንና ገብቷል። አንድ ሰው ግን በአንድ ሰው ንግግር ሲሆን እሱም ለመረዳት አሁን ለማስረዳት ይመቻል። ልጁ እኔ በጣም እየነገርኩ ነው። ወላሂ ከኮሮና በፊት ነው የማውቀው ባህሪው የተቀየረ ሰው አይደል። ያ ማለት ከኔ ቅድም እንደተነገረው የሰውዬ እንደዚህ ነው መጨረሻ ነው እያልኩ አይደለም። አላህ ነው የሚያውቀው፣ የእኛንም ሀቲማ አላህ ነው የሚያውቀው። ግን እያልኩ ያሉት ለመረዳት ፈቃደኛ አይደለም። በቃ ቅድም ያልኩን በራሱ ደብር ስታንዳርድ እየሰራ አይደለም። እንዲህ ማለት ከተማ ነው እንዲህ ነው ካለ ሐዲሱን ቅድም መሐመድ ሲያብራራለት ፈቃደኛ ሆኖ ለመስማት አልፈለገም። ለምን እዚች ጋር ምክንያት የሌለ ቀጥታ ይሁን ሐዲስና ቁርአን ሲሆን ብዙ ጊዜ ይሁን ቀጥታ ነው መረዳት የሚፈልገው። ተፍሲር አይፈልግም ወይ ተፍሲር ከፈለገ ደግሞ እሱ በሚፈልገው ነው። ልክ እሱ ጋር ስትመጣስ አይ እንዲህ እኮ ማለት እንደዚህ ነው እንደዚህ አይነት ሰው ጋር መከራከር ወላሂ ልብ ማለት ለመስሱስንም እኮ ተናግረዋል። ደረቅ ጭቅጭቅ ልብ ነው የሚያደርቀው። በቃ ከእውቀት ነው የምትወጣው። ለመስሱስንም በአንድ ሰው ሐቅ አውቆ ከሐቅ አይወጣም ማለት ደረቅ ጭቅጭቅ የሚከራከር እኮ እንጂ እኔ የምታዝሙትን ነገር ምናምን ሲጀምር ዲኒ ላይ ጠንካራ አይነሱ አይደለም። ገብቶሃል? ግን ጭቅጭቅ ሲሆን አድማጩም ገብቶሃል ይሁን ይረበሻል። እንዴት ተረዳኛለህ ብዬ አስባለሁ። ናም አንሳስበው እንትን ሆኗል። ቴሌግራም ቻናል ላይ ያልገባችሁ 79 ሰዎች አላችሁ። ብዙ አይነት ነገር ታገኛላችሁ። ፒዲኤፍም ታገኙ ትችላላችሁ። አንዳንድ ነገር እንማራለን። ዛሬ ረመዳንን ስንመለከተው በምን አይነት መንገድ እንሄዳለን የሚለው ነገር